ዘጌት ብቻ ሳይሆን መቸኮለም ትልቅ ዋጋ ያስከፍላል በነገራችን ላይ ማለት ነው። እውነት ለመናገር አብርሽ ይችን ልጅ ወዳት ነው አፍቅራት ነው ልብህ የፈቀደውን እያደረክ ያለው ከልብህ ወዳት ነው አስበህበት ነው ለትዳር ትሆነኛለች የትዳር ያገር ትሆናለች ብለህ ወስነህበት ነው ይሄን ነገር እያደረክ ያለው። እውነት ወስነህበት አፍቅራ ከሆነ ችግር የለውም ማለት ነው። ምክንያቱም ሩታ የተወች ነገር ስለሆነ ብትሄድም ከሌላም ትዳር ያመረ ይሆነልህ። ለሰው ልጅ መጥፎ መመኘት ጥሩ ስላልሆነ ትዳር ያመረ የሰመረ ይሆነልህ። ነገር ግን አንተ ወዳት ነው እቺን ልጅ እያደረክ ያለው ወይስ ደግሞ ሩታን ለማናደር ነው? ሩታን ለማብሸቅ ሩታን ለማናደር ብለህ ከሆነ ማይሆን ነገር ውስጥ እየገባህ ያለው ሰውን ለማብሸቅ ሰውን ለማናደር ትዳር አይጀመርም። ትዳር በጣም ትልቅ ነገር ስለሆነ ማለት ነው። ስለዚህ አንተ ሰውን ለማናደር እያልኩ ሁሌ የምትጀምረው ነገር ካለ ሁሉ ጊዜም ትዳር እየተበላሽና ትዳርን እያፈረስክ ወይም ደግሞ እዛችም ጋር እንደዚህ እዛችም ጋር እንደዚህ እዛችም ጋር እንደዚህ እየጣልክ ነው የምትሄደው ማለት ነው። እያንጠባጠብክ ነው የምትሄደው ማለት ነው፣ እንደ ህፃን ልጅ እንትን ማለት ነው። ስለዚህ የእውነት የቸኮልክ እየመሰለኝ ነው። እኔ አብርሽ በጣም እየቸኮልክ እየመሰለኝ ነው። ልብህ ፈቅዶልህ ወይም ደግሞ ተማምነህበት እርግጠኛ ሆነህበት ልብህ ወይም ደግሞ ህሊና የፈቀደውን ነገር አይደለም እያደረክ ያለው በተገፋፊነት። እቺም ልጅቱ እየገፋፋች ስለሆነ በተገፋፊነት እንዲሁም ደግሞ በቃ ወይም ደግሞ ለመበሻሸቅ ምናምን እያደረከው ነው እንጂ እንደዚህ በሁለት ቀን በሶስት ቀን የልጅህን እናት በፈታ በሁለት ቀን በሶስት ቀን ዘለህ ቀለበት ሌላ ሴት ጋር ልታደርግ ማንም ሰው እንደዚህ አያደርግም። ወይ መጀመሪያ የጨረሰው ነገር ካልሆነ በቀር ወይም ደግሞ በቃ እንደዚህ ለብሽቀት ወይም ለሆነ ነገር ካልሆነ በቀር አፍቅሮ ወዶ እንደዚህ የሚያደርግ ማንም ሰው የለም ማለት ነውና እኔ ማለት የምፈልገው አብርሽ አስብበት ነገሮችን ከማከወነ በፊት በኋላም ደግሞ ተጎዳው ብለ ስታለስ እኛን ስለምታሳዝነን አሁንም አስብበት ማለት ነው። የእውነት አስብበት። ነገሮች ላይ በጣም እየቸኮለ ነው ጋይስ ይልጅ